ሲሰራ በትክክል የሚመጥነው ዲዛይን አልነበረው 22 የሚያክሉ ሱቆች ለተለያየ አገልግሎት የሚውሉ የተወሰነ ክፍላቸው ተሰርቶ በጅምር ላይ ነው ያሉት የህዝብ ሀብት ነው ኪሳራ ከስረናል ሲወድቅ ግን በጣም አዝነናል ቴክኒክ ጉዳዩን አላውቅም ሲወጣ የነበረው ወጪ ከንቱ ሆኖ ቀርቷል ማለት ነው መጠናቸው ያልታወቀ ብዙ ኪሳራው ምክንያቱም ቤተክርስቲያኑ የሰጣቻችን ኃላፊነት አልተወጣንም በትክክል ለህንጻው ይውላል ወይ የሚለው ጥያቄ ያስነሳል ስለዶሙ አላቅም ማለት አልችልም ምንም ሰነድ የለም ሰነድ የለሽ ያገልግሎት አፈጻጸመው ችግሩ ይጋራ ድርሻችንን እንውሰድ ቀደም ሲል የተሰራው ህንጻ ቤተክርስቲያን የቴክኒክ ጉድለት ያሉት ሰዎች ክትትል እጥረት ነበረበት ቁጥጥር አልባ የግንባታ ሂደቶች በአሁን ሰዓት ችግሩ ያለው እዚህ ገቦታ ነው ለማለት በራሱ ጤናማ አይደለም በጣም የሚያም ነበር በእውነት ባይወድቅ በያ ያሰባሉ ማን ነው ንጹህ ሁሉም ጋር ችግር አለ የሰው ህይወት መዳኑ ደስ ብሎናል መውረዱ ደግሞ አሳዝኖናል ከላይ የጠቀስናቸው ጉዳዮች ቅድስት ቤተክርስቲያንን ለከፋ የጊዜና የገንዘብ ኪሳራ አጋልጦ ምእመናን በቤተክርስቲያን አስተዳደር ላይና በካህናትም ጭምር ያላቸውን ጠንካራ እምነት ከጊዜ ወደ ጊዜ እየሸረሸረው እንደሚገኝ ይነገራል ማህበረ ቅዱሳን ሚዲያም ዘመን ተሻጋሪ መሆን ያልቻሉ የቤተክርስቲያን ፕሮጀክቶችን በመዲናችን አዲስ አበባ ላይ ትኩረት አድርጎ መጠነኛ የዳሰሳ ጥናት አከናውኗል በዳሰሳችንም ከ15 በላይ በሆኑ ልዩ አጥቢያዎች የተጀመሩ የልማት ሥራዎች ወይም ከ10 እስከ 15 ዓመት በላይ ግንባታቸው የተጓተተና ተቋርጠው በቤተክርስቲያን አገልግሎትና በምእመናን ላይ ከፍተኛ ኪሳራ ያደረሱ እንዳሉ ታዝበናል በጥራት መጓደል መጠኑ ያልታወቀ ከፍተኛ ኪሳራና በሰነድ አልባ ያገልግሎት አፈጻጸም ከ10 ዓመታት በላይ ግንባታው የተጓተተው የሐመር ወርቅ ቅድስት ማርያምና ሰማዕቷ ቅድስት አርሴማ ቤተክርስቲያን እንዲሁም በሌላ ወገን ለ5 ዓመታት በመጋዘን ስለተቀመጠ የዳቦ መጋገሪያ ማሽንና በውስብስብ አሰራሮችና ሰነድ አልባ ያገልግሎት አፈጻጸሞች ከ20 በላይ በሐሳብ የቀሩ የሽያጭ ሱቆች የሚገኙበት የደብረ ልዳ ቅዱስ ጊዮርጊስና ሐመረ ብርሃን ቅድስት ኪዳነ ምሕረት አብያተ ክርስቲያናትን በካሜራችን አስቀርተን በጉዳዩ ከሚመለከታቸው አካላት ጋር ስለተወሳሰቡት ፕሮጀክቶች ቆይታ አድርገናልና አብራችሁን ሁኑ ለመሆኑ አንድ ፕሮጀክት ይህን ሁሉ ኪሳራ ከማድረሱና ከመፈጸሙ በፊት ምን አይነት ክትትልና ደረጃዎች ያልፋል የፍቃድ አሰጣጡስ ሂደት ምን ይመስላል አመታዊ እቅድና አፈጻጸማቸውን የሚከታተለው የእቅድና ልማት መምሪያ በዋናነት የሚመለከተው አገልግሎትስ ምንድነው የመምሪያው ዋና ኃላፊ የሆኑት መጋቤ ሰላም ሰለሞን ቶልቻ እንደሚከተለው ያብራራሉ ከጠቅላይ ቤተ ክህነት እስከ አህጉረ ስብከት እስከ አጥቢያ ቤተ ክርስቲያን ድረስ ያሉ የልማት ስራዎችን ይከታተላል ልማቶች በተገቢው ሁኔታ በተገቢው ቦታ በተገቢው ሰዓት መልማታቸውን እየተከታተለ የሙያ የሐሳብ በትክክል ስለመፈጸማቸው ክትትል የሚያደርግ ነው እንግዲህ ይሄ የልማት ስራዎች ስንል ገቢ ሊያመጡ የሚችሉ ለማህበረሰብ ተኮር የሆኑ የልማት ስራዎችን ነው ትምህርት ቤት ገቢ የሚያመጡ ህንጻዎችን የተለያዩ የልማት ግንባታዎችን በተመለከተ ነው በሌላ መልኩ ደግሞ የመንፈሳዊ የአብያተ ክርስቲያናት የህንጻ ስራዎችን የቤተልሔም በቤተክርስቲያን ዙሪያ የሚሰሩ ለመንፈሳዊ አገልግሎት የሚውሉ ስነ ህንጻዎችንም ጭምር ያዘ ማለት ነው እንግዲህ
ይሄኛው የልማት ስራው በራሱ የህንፃ ስራዎችን ገቢ የሚያስገኙ የልማት ስራዎች አሉ። ለመንፈሳዊ አገልግሎት የሚውሉ ደግሞ የአብያተ ክርስቲያናት ተከላዎችን አሉ። እነዚህን አዲስ የቤተ ክርስቲያን ተከላንም ጥገናዎችን እና እደሳዎችን ጥገናና እደሳ ይለያያል። ቅርስ ነክ የሆኑትን ጥገና ነው። እንዲህ የቅርስነት ደረጃ ያልደረሱትን ደግሞ የሞዴል ማሻሻልም ሆነ የማስፋፋትን ስራዎችን ከአዲስ ፈቃድ ጀምሮ ያሉትን የአብያተ ክርስቲያናት አተካከልና ጥገናዎችን የሚከታተል መምሪያ ነው። አስተባብረው እንዲተክሉ ኮሚቴ የተዋቀረ ህጋዊ አሰራርን ተከትሎ ሊቀመንበር፣ ሂሳብ ሹም፣ ጸሐፊ፣ ተቆጣጣሪ ያለበት ፎርማል በሆነ መልክ በሀገረ ስብከቱ ሊቀ ጳጳስ ሲላክ እንደ ጠቅላይ ቤተ ክህነት ደግሞ እኛ ከዛ ጋር የቦታው ፕላን እና ካርታም ጭምር የይዞታ ማረጋገጫ እንዲሁም ደግሞ ፕላኑ የሚሰራው ቤተክርስቲያን ምን አይነት ነው። ከዚህ አኳያ ትልቁ መስፈርት ምንድነው? በክፍሉ ሊቀ ጳጳስ ተፈርሞ ሲመጣ የይዞታ ማረጋገጫው ፕላኑን እናይና ትክክለኛ ከሆነ በጊዜ ገደብ ለሁለት ዓመት ፍቃድ እንሰጣለን። በዚህ መልኩ በሀገረ ስብከቱ ሊቀ ጳጳስ በተመራ ደብዳቤ ጠቅላይ ቤተ ክህነት ውስጥ በሚገኘው የእቅድና ልማት መምሪያ ፍቃድ ተሰጥቶት የሚጀመረው የልማትና የግንባታ ሥራ ስለምን ይህን ሁሉ ችግር አጋጠመው? ትኩረታችንን ባደረግንባቸው አብያተ ክርስቲያናት ከዓመታት በፊት ያጋጠመው ይህ ነበር። 2012 ላይ እዚህ ግቢ ውስጥ ክብረ በዓል ነበረ እና በዋናው ያኔ ጉልላቱ ተሰርቶ አልቆ ነበርና የመሰንጠቅ ቴንደንሲዎች እንዳሉ ተመለከትን። ፎቶም ይዘን ወረድን። ከዛ በኋላ የነበሩትን ህንጻ ሰሪ ኮሚቴዎች መጠየቅ ይሄ ነገር ምንድነው ብሎ እንግዲህ ችግሮችን ወደ ማጥናት ወደ መሰባሰብ ውስጥ መጣን። በሰንበት ትምህርት ቤት አገልግሎት ውስጥ ነው ሁላችንም የነበርነው። እቺ መሰንጠቅ የምትለዋ ግን ለሁላችንም ትኩረታችንን ቀልባችንን ሳበሽ ማለት ነው። ከዛ በኋላ ነገሩ እየሰፋ ስራውም ደግሞ እንዲቆም ተደርጎ ኮሚቴዎች ተዋቅረው ያንን ችግሩን እንዲያጠኑ ተደረገ። እውቅና ተሰጥቷቸው ወደ 15 የሚጠጉ ወጣቶች ከነበረው ህንጻ ሰሪ ኮሚቴና ከአስተዳደር ክፍል ጋር በመሆን የተፈጠረው ነገር በትክክል ምንድነው ችግሩ ምንድነው የሚለውን ወደ ማጥናት ተገባ እና በመሃል ወደ 2 ዓመታት አካባቢ አለፉ። አማካሪ እንዲመጣ ሳይሰራ ማለት 2 ዓመታት ያክል ቆሞ ነበር። ኦልሞስት ጉልላቱ አልቋል ተብሎ ያው ወደ ምርቃት እየተኬደ ነው የነበረው ወይም ወደ ፊኒሺንግ ስራ እየተገባ ነው የነበረው። ስትራክቸራሊ ህንጻው ፊት ነው ተብሎ እንግዲህ ድምዳሜ ላይ ተደርሶ ነበር በወቅቱ። ስለዚህ ያቺን ምክንያት መነሻ አደረግንና ወደ ህንጻው በደንብ የመቅረብ እድል አገኘን። ከዛ በኋላ ትንሽ የነበረችዋ ስንጥቅ እየሰፋች አንድ የነበረችዋ በአራቱም የጉልላት ተሸካሚ ቢሞች ላይ ወደ 8 እየደረሰች 1 ሳንቲም የነበረችው 5 ሳንቲም መጨረሻ ላይ እጅ እስከ ማሾለክ ብረቱ እስከ መቆረጥ የደረሰበት ጊዜ ነው የነበረው። ፎቶዎችም አሉ። እሱን በኋላ እንግዲህ የምታሳዩት ነው የሚሆነው። አማካሪ መጥቶ ያንን ሜንቴን እንዴት ማድረግ ይቻላል፣ ያንን የተሰነጠቀውን እንዴት መጠገን ይቻላል ወደሚል ስራም ተገብቶ ነበር። ጨረታዎቹ ወጥተው ፈርሶ እንደ አዲስ ይጠገን ወይንስ እንደ አዲስ ይሰራ ወይንስ ባለበት ይጠገን የሚለው አከራካሪ ሐሳብ ነው የነበረው። ዞሮ ግን ቢፈርስ ምን ያህል ቻርጅ ወይም ኮስት ያደርገናል፣ እንደ አዲስ ሰርተን እንደ አዲስ ገንብተን ላይ ብናወጣውና ብንጠግነው ምን ያህል ነው ቤተክርስቲያኗ የምታወጣው ወጪ የሚለውን እያስጠናን የነበረበት ጊዜ ሁላ ነበረ። በመጨረሻ ላይ ግን እግዚአብሔር እንግዲህ ፈቅዶ 2014 ሚያዝያ እሁድ ቀን ንግስ ነበረ። ሚያዝያ 23 እዚህ ቦታ ላይ የቅዱስ ጊዮርጊስ ንግስ ነበርና እስቲ እዚህ አካባቢ ያሉ ሰላሞች ይጥሩ፣ ምንም አይነት ጸብ በመካከላችን ቢኖርም በፍቅር ይሸፈን ይከደን። ሁለት የነበረ ኮሚቴ ወይም ደግሞ ተለያይቶ የነበረ ምእመን ያስተዳደር ክፍል፣ ሰንበት ትምህርት ቤት፣ የአካባቢ ምእመናን፣ አሸማጋይ ኮሚቴዎች ሁሉም ወደ አንድ ይምጡና ታቦት እዚህ የሚሰራው መቅደስ ላይ ይዙርበት በሚል ቀና ሐሳብ ሁላችንም ተነስተን እሁድ ዕለት የሰማዕቱ የቅዱስ ጊዮርጊስን ታቦት እንግዲህ 3 ጊዜ ዑደት እንዲያደርግ ማታ ላይም ወይም የሰርክ ጉባኤውም በዚህው በአዲሱ ህንጻ መቅደስ ስር በአውደ ምሕረቱ ላይ እንዲደረግ ጉባኤ እንዲዘረጋ ተደረገ። እሁድ ዕለት ማለት ነው። ከዚያ በኋላ ረቡዕ ዕለት ከቀኑ 9 ሰዓት ላይ ነው እንግዲህ ያ ይጠገን
ወይስ ፈርሶ እንደ አዲስ ይሰራ ሲባል ሲያጨቃጭቅ ሲያከራክር ምን ያህል ዋጋ ይፈጃል ተብሎ ጊዜ ፈጅቶ ለጥናትም የነበረው ጉልላት ራሱ የወደቀው ማለት ነው። ቦታው ላይ እንደመጣው ያው ሰበካ ጉባኤ አባላት አሉ። የህንጻ ኮሚቴ እንኳን አግንጀም እንደተዋየዋቸው አግንጀም የተዋየንበት እንትንም የለም። የነበረው እንትን አለመግባባቶች ስለነበሩ ከሰበካ ጉባኤ የተሰበሰበ አለመግባባት ነበረ። ያን በነበረው አለመግባባት ሰበካ ጉባኤም ያው በፈቃደኝነት በራሳቸው አዲስ ሰበካ ጉባኤ ይመረጥ ብለው በራሳቸው ፈቃድ እንድናሳውቅ ጠየቁ። በዛ ውሳኔ መሰረት አዲስ ሰበካ ጉባኤ እንዲመረጥ ተደረገ። ስለዚህ የነበረው የልማት ስራ የተጀመሩ ስቆች ነበሩ። ከ20 ያላነሱ ስቆች ቁጥራቸው ከ20 ያላነሱ ስቆች ነበሩ። እነዛም ተጀምረው አፈጻጸም ላይ እንትን አላለም። ተጀምረው እንደዚሁ በጅምር የቀሩ ናቸው። በሁለተኛ ደረጃ ዳቦ ቤት ማሽንም የተባለው በንብረት ክፍል ተቀምጦ ነው ያለው። እነዛ ስራዎች መስራት ይቻል ነበር። ያልተሰራው ግን መግባባት ሲኖር ነው ስራ መስራት የሚቻለው። አለመግባባት ካለ ግን ስራ ለመስራትም ስለማይቻል ከዚያ አኳያ ይመስለኛል በብዙ ቦታዎች ላይ የተጀመሩ የልማትና የግንባታ ስራዎች ይህን አይነት ጉዳቶችን የሚያስተናግዱ ሲሆን በመሰረታዊነት የልማት ስራዎቹ የሚታጠፉበት የሚቋረጡበትና የሚጓተቱበትን ምክንያት በዘርፉ አማካሪና መምህር የሆኑት ዲያቆን ዶክተር ቱሉ ቶላ ያብራራሉ። በቦታው የሚቀመጠው ሰው መሪ ቅድ ስላልተቀመጠለት አዲስ አስተዳዳሪ ሲመጣ የሆነ ነገር መገንባት ይፈልጋል። ጥናት አልተደረገም። ቅድም እንዳልኩት በሶስቱ ዘርፎች የሚሰራው ነገር ራሱ በምን እንደሚሰራ በትክክል ዲፋይን አይደረግም። ፊዚቢሊቲ ስተዲ ወይ ደግሞ አዋጭነት ጥናት አይደረግም። ከዛ በኋላ እንዲሁ ይጀመራል። የገቢ ወይ ደግሞ የገንዘብ ምንጩ አይታወቅም፣ አይታቀድም። ባለሙያ በትክክል ለዛ አልተመደበም፣ ጊዜው አልተያዘለትም። ይሄ ሁሉ ባሌለበት ህንጻው ይጀመራል። አንድ ምንላት ነገር አለች። እኛ እንጀምራለን፣ እግዚአብሔር ያስፈጽማል። እውነት ነው። ለአንዳንድ ቦታ ይሰራል፣ ለአንዳንድ ቦታ አይሰራም። ምናልባት ጥቅሱን አለ ቦታ ከተጠቀምን ስንፍናችንን ያመለክታል እንጂ ዕውቀታችንን አያመለክትም። ይሄ ህንጻ ሲሰራ በትክክል የሚመጥነው ዲዛይን አልነበረው እና በባለ ስንት ብረት ልጠቀም ስንት ልጠቀም ቋሚዎቹ ወይም ስታፋው ስንት ይሁን አርማታውን በስንት ልጠቀመው ሲሚንቶ ስንት ይሁን ሚክስ ሬሽዮ እንዴት ይሁን ብዙ ኢንጂነሪንግ ላይ ወይም ደግሞ የህንጻ ግንባታ ስራ ላይ የራሱ የሆነ ሳይንሳዊ አካሄድ አለው። ስለዚህ ዲዛይን አልነበረውም ነው ትልቁ እንትን እና ያ ጉልላትም እንዲወድቅ ምክንያት የሆነው የተሸከመውን ሸክም መቋቋም የሚችል ተሸካሚ አልነበረ። አቅዱ አይደለም ነው መጽሐፉ እኮ አቅዳችሁ ስሩ ነው የሚለው። አቅዳችሁ ስሩ ሁሉንም በእቅድ አርጉት ነው። አገልግሎታችን እኮ እቅድ ነው በራሱ። ቅዳሴው እቅድ ነው፣ ሰዓታቱ እቅድ ነው፣ ማህሌቱ እቅድ ነው። በእቅድ ነው የሚከናወነው። መቼ ምን እንደሚባል መቼ እንደሚባል ህንጻም እንደዚሁ ነው። መቼ ዲዛይን እንደሚሰራ፣ መቼ ግንባታ እንደሚጀመር፣ መቼ ፊኒሺንግ እንደሚሰራ፣ መቼ ከዛ በኋላ ሜንቴናንስ በምን ያክል አመት እንደሚደረግ፣ አመቱ የአገልግሎት ዘመኑ ምን ያክል እንደሆነ በእቅድ ነው የሚደረገውና ይሄ ሁሉ ሳይደረግ ሲቀር በኋላ ላይ ምን ይመጣል? የተጀመሩ ህንጻዎች በየቦታ ይቆማሉ። ለምን ቆሙ የተባለው ግን አሁን ያለው ነባራዊ ሁኔታ ስናይ አንደኛ በእቅድ ስላልጀመርን ሊሆን ይችላል። በየቦታ ስለሚለያይ ከዙ አንድ ስለማይሆን፣ ሁለተኛ ደግሞ የግንባታ አስተዳደር አቅማችን በጣም ደካማ ስለሚሆን አንድ አስተዳዳሪ ምንም አይነት የግንባታ ሙያ ሳይኖረው የኢንጂነሪንግ ሙያ ሳይኖረው ሄዶ ግንባታውን በዚህ ግባ በዚህ አርግ ሊል ይችላል። ያየነው ነው በአንዳንድ ቦታዎች ላይ። እሱ ምን ይባላል? ፕሮፌሽናልን ይገለዋል። ገንቢውን ኮንትራክተር ማተር ያደርገዋል ወይ ደግሞ ይረብሸዋል። አማካሪ ድርጅት ካለ እነሱን ይረብሻል። ልማት ኮሚቴውን ይረብሻል ለማለት ነው። ምናልባት የሆነ ዲዛይን ቀርቦ
ኦኬ ተብሎ ሊሆን ይችላል። በትክክል ያ ዲዛይን እየተሰራ ለመሆኑ ግን ክትትል የሚያደርግ ሰው አለ ወይ የሚለው ነው ዋናው ነጥብ። እንደፈለክ ስትቀይር ለምን አደረክ ብሎ የሚጠይቅ አካል የለም። እኛም አሁን ስራውን ከጀመርነው በኋላ የምናየው ነገር ስለሆነ አንድ ቀን ዞር ብሎ መጥቶ ያየን የሀገረ ስብከቱም ያገባኛል የሚል ኃላፊ የለም። ስለዚህ ነፃነቱ ስላለ እንደተፈለገ ተሰርቷል የሚል እምነት ነው የኔ አረዳድ። በጥራት መጓደል መጠኑ ያልታወቀ ከፍተኛ ኪሳራና በሰነድ አልባ የአገልግሎት አፈጻጸም ከ10 ዓመታት በላይ ግንባታው የተጓተተው የሐመረ ወርቅ ቅድስት ማርያምና ሰማዕቷ ቅድስት አርሴማ ቤተክርስቲያን በ2005 ዓመተ ምህረት ተጀምሮ አሁን ድረስ በግንባታ ላይ መሆኑን የህንጻ አሰሪ ኮሚቴው ሰብሳቢ የሆኑት አቶ ሲሳይ ንጉሴ ያስረዳሉ። በብፁዕ አቡነ ጳውሎስ ነው መሰረት ድንጋይ የተጣለው እና ነባራዊ ሁኔታው ደግሞ በወቅቱ ያው አሁንም አለች አገልግሎት ተሰጥ የነበረችዋ አሁንም እየሰጠች ያለችዋ ቤተክርስቲያን በጣም ጠባብ ነች። ስለዚህ ያቺን ለብዙ አገልግሎት አስቸጋሪ የነበረችዋን ቤተክርስቲያን ብዙ ሰው በቂ አገልግሎት ሊያገኝባት ስላልቻለ አዲስ ቤተክርስቲያን እዚህ አካባቢ መሰራት አለበት የሚል የህብረተሰቡ ፍላጎት ስለነበረ በወቅቱ እዚህ ቦታ ላይ አስተዳዳሪ የነበሩት አባና አኩቶ ይባላሉ። እሳቸውም ያው ተባባሪ ሆነው የመሰረት ድንጋይ እንዲጣል ምክንያት ሆኗል ማለት ነው። ከ20 በላይ የሽያጭ ሱቆቹ ሳይገነቡ ለዓመታት መሰረታቸው እንደተጣለ ስለቀረው የደብረ ልዳ ቅዱስ ጊዮርጊስና ሐመረ ብርሃን ቅድስት ኪዳነ ምሕረት አድባራት ስለተቋረጠ የልማት ሥራ አስተዳዳሪው መላከ ኃይል ጸጋምሬ ተከታዩም ብለዋል። ተጀምረው የቀሩ የልማት ስራዎች የተለያዩ ናቸው። ለምሳሌ 22 የሚያክሉ ሱቆች ለተለያየ አገልግሎት የሚውሉ የተወሰነ ክፍላቸው ተሰርቶ በጅምር ላይ ነው ያሉት። እንዲሁም ደግሞ ከምዕመናን በስጦታ የተሰጠ የዳቦ መጋገሪያ ማሽንም ብልሽቱም ደህንነቱም አልተረጋገጠም። በርግጥ እሱንም ወደ ስራ አስገብቶ ለታሰበለት ዓላማ ለማዋል አንዱ ነው። ነገር ግን ይሄንን ለማድረግ ሌሎች ደግሞ የልማት ቦታዎች አሉ በኪራይ የተከራዩ እንዲሁም ደግሞ ለኪራይ ያልዋሉ ቦታዎች ነገር ግን ግለሰቦች በይገባኛልነትና በወቅቱ በስምምነታቸው መሰረት ባለመፈጸማቸው ጉዳዩ ወደ ህግ ሄደ። በህግ የተያዙ ጉዳዩ የልማት ቦታዎችም አሉ። እነዚህ የልማት ቦታዎች ሲስተካከሉ ያን የዳቦ መጋገሪያ ማሽንም በዚህ አሳርፎ ለልማት ከታሰቡት ወይም ከታቀዱት ዋናው ዓላማ እሱ ነው ማለት ነው። ከተጠቀሱት ምክንያቶች በተጨማሪ ለአንድ የልማት ሥራ የሚዋቀረውን ኮሚቴ የሚያጸድቀውና የመቆጣጠር ኃላፊነት የተሰጣቸው አካላት ምን ድረስ ኃላፊነታቸውን እንደሚወጡ ከ2005 ዓመተ ምህረት ጀምሮ በግንባታ ላይ በሚገኘው የሐመረ ወርቅ ቅድስት ማርያምና ሰማዕቷ ቅድስት አርሴማ ቤተክርስቲያን ህንጻ አሰሪ ኮሚቴ ውስጥ የገንዘብ ያዥ የሆኑት ወይዘሮ ስህን ሽፈራው ቆይታ ገላጭ ሊሆን ይችላል። እኔ ከሰንበት ትምህርት ቤት ነው በእርግጥ ተወክዬ የመጣሁት። በቃ ስራ ጀምሮ ሲባል ተመረጥን፣ ወደ ስራ ገባን። ቴክኒክ ጉዳዩን አላውቅም። ምንም ሰነድ የለም። በአብዛኛው ዲዛይን ጨምሮ በአብዛኛው ምንም አይነት ዶክመንቶች የሉም። እንደ ጽሕፈት ቤት እኔ ስረከብ አንዳንድ ቃለ ጉባኤዎች የተወያዩበት ቃለ ጉባኤ እንደዚህ የወሰኑበት ምናምን ሰነድ እንጂ ዲዛይንም ይሁን ማንኛውም ዶክመንት ሪፖርቶችም ይሁኑ ሰነዶች የሉም ስንረከብ ማለት ነው። ያገኘነው ፋይል ቦክሶች ናቸው፣ የተወሰኑ ፋይል ቦክሶች ናቸው ያሉት። ከዛ ውጪ ምንም አይነት ሰነድ አላገኘንም። ምንም አይነት ሰነድ ያስረከብን አይመስለኝም። አሁን ሰነድ ያሁንም ላይ ስላለሁበት እርግጠኛ አይደለሁም። የተረካከብነው ነገር ይኖራል ብዬ አላስብም። ምክንያቱም ማላቀው ነገር ላይ መዘባረቅ አልፈለኩም። ማለት በጣም የሚያም ነበር በእውነት ባይወድቅ
ብዬ አስባለሁ። ማለት ያ ባይከሰት ደስ ይለኛል። ግን ደግሞ በሌላ መልኩ ደግሞ አስባለሁ ለበጎ ነው። ምክንያቱም ካለቀ በጣም ብዙ ነገር ከሆነ በኋላ ቢሆን ኖሮ በጣም ዋጋ ያስከፍላልና አንዳንዴ በቃ ለበጎ ነው ብዬ ማስባቸው በዚህ መልኩ ነው። ከዛ ውጪ ግን እውነት ነው በጣም ከስረናል፣ በእውነት ከስረናል። የለም ያው በማይናይት ነው ለሰበቃ ይሄን ስሩ የሚሉ የኛ ስራ ቀርቶናል፣ ይሄን ያስፈልጋቸዋል፣ ይሄን ስራ ቀጥሉ የሚለው ነገር ሪፖርት አላስገባን። ግን በወቅቱ የነበረውና ባጀቱን በአዲሱ በዚህ ቦታ ላይ ተቀይሮ በመጡት ሪፖርቱ ቀርቧል። ስራዎች እቅዶች ላይ እንደነበሩ የተሰሩ ነገር ሪፖርት ቀርቧል በጽህፈት ቤቱ በአዲስ በመጡ ጸሐፊና አስተዳደር ማለት ነው። ሰበካ ጉባኤ አስተዳደር ሆኖ በሰራው ኃላፊነቱ የራሳችን ነው። ኃላፊነታችን ስለወጣ ነው ወደ ክስ ውዝግብ ውስጥ የገባ ነው። ምክንያቱም ቤተክርስቲያኑ የሰጣቻችን ኃላፊነት አልተወጣንም። አለመወጣታችን ያለውን መረጃ ለሚመለከተው አቅርበን እኛን ከሰበካ ጉባኤነት መውረድ ሌላውን ቦታ እንዲቀይርን ስራ እንዲሰራን አድርገን ደብዳቤ ጽፈናል። ምክንያቱም የሱን ችግሮች የልማት ጉዳይ ብቻ አይደለም፣ ብዙ ችግሮች ነበሩ። እሱ በክስ ወረቀቶች ላይ አለው። ምክንያቱም በቤተክርስቲያን ውስጥ የሚስተዋሉ ነገሮችን የዘረኝነትን የሙስኝነት ነገሮች ችግሮች ነበሩ። ይሄን በደብዳቤ ገልጸናል እና ሰፊ እዚህ ቦታ ላይ አሁን ዘርዝር የሚጨርሰው ጉዳይ አይደለም። በልማት ስራዎቹ ላይ ስልክ ወደ ስራ ሀብለን ስንጀምር የተደራጀ ኮሚቴ አልነበረም። ፋይናንስም የልማት ኮሚቴ ተብሎ ምንም ዜሮ ነገር ነው ያገኘነው። ሁለተኛ ስራዎቹ ሲጀመሩ በዚህ ቀን ተጀምሩ በዚህ ቀን ያልቃሉ፣ ይሄን ያክል ይጨርሳሉ እንዲሚሉ ነገሮች የተደራጁ ነገሮች የሉም። ወደ ዙምኛ ወርደን ስንጠይቅ በቂ ነገር አላገኘንም። ምክንያቱም የነሱ አለመግባባት የነሱ አለመስማማት ለኛ ተጽዕኖ የነበረው በገንዘብም ደረጃ በምንም ደረጃ አመኔታም አልነበረም። የነበሩት ነገሮች አመኔታም ስላልነበረ ለኛ ከፍተኛ ጫና የነበረው እኛ ላይ ከፍተኛ ጫና ያሳደረው እንደ አዲስ ነው ሀብለን ኮሚቴ አዋቅረን እንደ አዲስ ሀብለን ስራዎችን የአጭር የመካከለኛ የረጅም ብለን እንደ አዲስ እየጀመርን ያለኑ ስራዎች እነዚህ ናቸው እንጂ እዛ ብናገኝ ኑሮ ቢያንስ ለመቀጣይ ስራዎች ይመች ነበር። ግን በፋይናንስም በምንም በቂ ነገር አልነበረም። ህዝቡ ጋር አመኔታ ስላልነበረ ለኛ ተጋሩት ነበር። ያ ነገር በሚወርድ ሰዓት ምንም ሰው አልነበረ። እሱ የሰው ህይወት መዳኑ ደስ ብሎናል። መውረዱ ደግሞ አሳዝኖናል። ተጎርተናል። እንትኑ ወጪዋ የነበረው እንትን ሲወጣ የነበረው ወጪ ከንቱ ሆኖ ቀርቷል ማለት ነው። ባለመጠናቀቁ ቶሎ ባለመጠናቀቁ እንደምን ምን እየተጎዳችሁ ነው ያለው? በየርንበት በሚሰራው ሁሉ እያዘነ የኛ ወደ ኋላ በመቅረቷ በየርንበት ናዝነበት ምን እንጃ ምንም ባቀው ነገር ግን ያው ከእንትናቸው ከስራው እንትን ይሆናል ብዬ ነው የምገምተው። በመውደቁ ህንጻው በመቋረጡ አዘንኩኝ። ከዛ በኋላ ያው አሁን በጥሩ ሁኔታ እየተሰራ ነው። ሲወድቅ ግን በጣም አዝነናል። ምክንያቱም ያው እንደምታውቀው በምንመን ነው ቤተክርስቲያኗ ምንም አይነት ገቢ ስለሌላት እናቶች ከመቀነታቸው እየፈቱ ምን እያሉ ነው ያ ሲሰራ የነበረው እና አዝነናል። በኋላ ግን ያው ደስ ብሎን ደግሞ አሁን ደስ ብሎናል። አሁን ላይ ያን ያዝነናል። በቅድስት ቤተክርስቲያናችን ልዩ ልዩ ደብራት የሚገኙ የልማት ስራዎች እንዲጓተቱና ግንባታቸውም እንዲታጠፍ አልፎ አልፎም ስራውን በአዲስ እቅድ ኮሚቴና ዲዛይን እንዲጀመር ከሚሆንባቸው ምክንያቶች መካከል የደብር አስተዳዳሪዎች መቀየር ተጠቃሽ ነው። በዚህ 12 ዓመታትን ግንባታው በዘገየ ደብር ላይ የደብር አስተዳዳሪዎች መቀየር የፈጠረውን ችግር የህንጻ አሰሪ ኮሚቴው ዋና ጸሐፊ አቶ ብርሃኑ ገብረሃና ያስረዳሉ። እና የህዝቡን ጥያቄስ ጠቅላይ ቤተ ክህነት የመፍታት ችግር ነበረው። በወቅቱ የነበረ ችግር ዋነኛው እሱ ነበረ። ማለት ህዝቡ ሲጠይቅ ቶሎ ምላሽ አይሰጥም፣ ተገልብጦ ነው የሚመጣው እና እዛ ያለው አካልና እዚህ ያለው አጥቢያ ቤተ ክርስቲያን ነው አይደል? እዚህ ከዛ በወረዳ ያሉትም ይሄንን ችግር ለመፍታት ያልቻሉበት ሂደት ነበርና ይሄን ጥያቄ ነው አንግበን ስንዞር የነበረው። የዛ ጉጉቱ ህዝቡ ቤተ ክርስቲያኑ እንዲሰራና ይሄ የወደቀው ነገር ስሙ እንዲስተካከል ነበር የሚፈልገው። ያ ጉጉት ነው። እዛ ያሉት ደግሞ ይሄን ጉጉት አልተረዱትም እና በዚህ ልክ ነበረ።
ከግንባታ ጥራት ባለፈ በልዩ ልዩ ምክንያቶች የህንጻ ቤተክርስቲያኑ ጉልላት ቢደረመስም አሁን ድረስ ስለደረሰው አይነተ ብዙ ኪሳራ በውል የሚታወቅ ነገር የለም። ከምንም በላይ በሀገረ ስብከቱም በጠቅላይ ቤተ ክህነቱም በኩል አንድ የልማት ሥራ ዲዛይን ታይቶና ተመርምሮ የሚጸድቅ ቢሆንም ሐምሌ 1 ቀን 2014 ዓ.ም ላይ የደብሩ አስተዳዳሪ ሆነው በስፍራው የተመደቡት መላከ ምህረት መምህር ጥሩነህ አምደ ብርሃን እንደ አዲስ የዲዛይን ማሻሻያ ክለሳ አድርገው አገልግሎት ስለመጀመራቸው ይናገራሉ። ቦታው ላይ ለአገልግሎት ስመጣ እንዲህ አልነበረም። አሁን እንደምታዩት አልነበረም የልማት ስራውና ቀደም ሲል የተሰራው ህንጻ ቤተክርስቲያን የቴክኒክ ጉድለት ያሉት ሰዎች ክትትል እጥረት ነበረበትና ዶሙ ወድቆ ህዝቡ በሐዘን ላይ እያለ ነው የመጣሁት። ከዛ በኋላ እግዚአብሔር ቢፈቅድ ብለን የህንጻ ሰሪ ኮሚቴ አቋቁሜ ያለውን የህንጻ ሰሪ ኮሚቴም ቀደም ሲል የነበረው የህንጻ ሰሪ ኮሚቴም እንዳይከፋ የነበረውንም ሌላ ከውጭም አዳዲስ የህንጻ ሰሪ ኮሚቴዎችን በጣምራ በማቋቋም አዲስ አበባ ሀገረ ስብከት በማጸደቅ ከዛ በኋላ በቀጥታ ወደ ስራ የገባ ነው። ቀደም ሲል ህንጻው ምን ጉድለት ተገኝቶበት ነው ሊፈርስ የቻለው የሚለውን ነገር ጥናት አደረግን። ኃላፊነት ስለሆነ የህዝብ ገንዘብ ስለሆነ ጥንቃቄ ያስፈልገዋልና ጥንቃቄ በተሞላበት ሁኔታ ነው በጥናት ወደ ስራው የገባ ነው። ቀደም ሲል አማካሪ የለውም ህንጻ ሰሪ ኮሚቴው፣ ኮንትራክተር የለውም። ቤተክርስቲያኒቷ ደግሞ እኛ መንፈሳዊ አገልጋዮች ነን። ስለ ህንጻ ስራ የሚያውቅ የራሱ ባለሙያ ቀጥራ ክትትል ማድረግ ነበረባት። ቀደም ሲል አልተደረገም። እኛ ግን የራሳችንን ሲቪል መሐንዲስ የቤተክርስቲያን ልጅ የሆኑ ሰዎችን አወዳድረን በመቅጠር ይሄ ነገር ጉድለት ስላመጣ ይጉድለት ዳግም እንዳይከሰት ምን እናድርግ የሚል ውይይት አደረግን። በመጀመሪያ የአማካሪ ድርጅት ጨረታ ማውጣት አለብን ብለን አማካሪ ጨረታ ወጣን። 5 ደረጃ አንድ የሆኑ አማካሪዎች በጨረታው ላይ ቀረቡልን። እድለኞች ነን። በዚህ አጋጣሚ ሴይ አማካሪዎች አሸነፈ። በዛ መሰረት እንደገና የፕላን ክለሳ እንዲደረግ፣ ምክንያቱም ቀደም ሲል የነበረው ፕላን እንከን ስለነበረበት ያንከን እንዳይደገም በጥናት ላይ የተመሰረተ ፕላን መሰራት ስላለበት ተገቢው ክፍያ ተከፍሎ ፕላኑ ተሰራ። ከዛ በኋላ ያንን ከጨረስን በኋላ ወደ ስራው ስንገባ ለነሱ ደግሞ በየወሩ የሚከፈለውን ተደራድረን ያው የሚገባቸውን ተስማማን። ከዛ በተጨማሪ የራሳችን የሆነ ከአማካሪው የሚቀበልና በስራ የሚተረጉም ሲቪል መሐንዲስ ያስፈልገናል። አወዳደርን፣ ቀጠርን፣ ወደ ስራ ገባን። የልማት ስራዎቹን በቀጣይ ቢያንስ የተጀመሩ ስራዎች ማስኬር ነው። ሱቆቹንም ዳቦ ቤቶቹንም በላይ በቅዱስ ጊዮርጊስ ደግሞ የክርስትና ቤት የለም። የክርስትና ቤት በሁለቱም ቤተክርስቲያን ላይ የናታን መንፈሳዊ ወጣቶች ማህበር ዲዛይን የሚሰሩ ልጆች አሉ። እነሱ የሁለቱንም ዲዛይን ሰርተው ጨርሰዋል። በቅደም ተከተል ለማስኬር ነው ዝግጅት እያደረግን ያለ ነው። እንዳቅምም እንደምንም እንዲያግዙን ለምንሰራቸው ስራዎች ላይ ቢያንስ ሱቆቹ አሉ፣ ዳቦ ቤቱ አለ። ጸበል ቤቱንም እንዳዲስ በማስተዋወቅ ወደ ስራ ለመሄድ ነው እቅድ ላይ ያለ ነው። የልማት ኮሚቴ አባላት የግል ጥቅም ወዳድነት ከፍተኛ ችግርና ኪሳራ እየፈጠረ ነው የሚሉት በጠቅላይ ቤተ ክህነት የእቅድና ልማት መምሪያ ዋና ኃላፊ መጋቤ ሰላም ሰለሞን ቶልቻ
በአገልግሎት ቆይታቸው የገጠማቸውን አንስተው በተጀመሩ የልማት ስራዎች ላይ ቁጥጥር ለማድረግ የተዘረጋ ስርዓትና የቁጥጥር ማድረጉ ኃላፊነት የማን ነው ብለን ላነሳነው ጥያቄ ተከታዩን ምላሽ ሰጥተዋል። ክፍተት አለበት። ይሄ የቁጥጥር ስራዎች በአብያተ ክርስቲያናት አተካከልና አሰራር በልማት ስራዎች ላይ የቁጥጥር ክፍተቶች አሉ። ይሄ ክፍተት ግን ከየት የመጣ ነው ስንል በዋናነት የህግ ማዕቀፎች የሉም። የህግ ማዕቀፎች የሉም። ቢኖሩ እንኳን ጥርስ የላቸውም ለማስፈጸም። አንበሳን እኮ አንበሳ የሚያደርገው 3 ነገሮች ናቸው። አንበሳ ጥርስ ከሌለው፣ ጠፍር ከሌለው፣ ካረጀ ክርኑም ቢካለው በግ ነው የሚሆነው አንበሳ። ህጎች ሲወጡ አስፈጻሚዎች መኖር አለባቸው። የሚወጡ ህጎች ገዢ ቆንጣጭ መሆን አለባቸው። ግን የሉም። እርስ በርሱ የተጣረሰ ነው ህጉ። ክፍተቶች ብዙ አሉ። እዚህ አዲስ አበባ ላይ እኮ አስኮ ገብርኤል እኮ በ20 ዓመቱ ነው ያለቀው። ማስታውሰው ኮሚቴዎቹ ራሱ አልወርድ ብለው በታጣቂ ነው የወረዱት። አንወርድም ብለው አንወርድም። ያ ምንድነው እንግዲህ የኢንትረስት ኮንፍሊክት አለ፣ የጥቅም መጋራት አለ እዛ ውስጥ ኦብቪየስሊ የሚታይ ነው። በአንዳንድ ቤተክርስቲያንም ላይ አንወርድም የሚሉ አሉ። በእውነት ስራውን ለማጠናቀቅ ካላቸው ጉጉት የተነሳ የደከምንበት ነው እስከ መጨረሻው እንሰራለን የሚል በጎ ይሁንታ ያላቸው ጥቂት ሰዎች ሊኖሩ ይችላሉ። በአብዛኛው ግን ከጥቅም ጋር የተሳሰረ ነገሮችም አሉ። እንደሚታየው በግልጽ የሚሰጡ ማቴሪያሎች የት ነው የሚውሉት? አንዳንዴ እኮ ማቴሪያሉ ገባ ተብሎ አየር ባየር ሁሉ ያወጣሉ። የተሰጠው ገንዘብ በትክክል አብያተ ክርስቲያናት ደግሞ በአብዛኛው ለጋሾች ጥሬ ገንዘብ ከመስጠት የሚፈለገው ማቴሪያል ቢያቀርቡ የተሻለ። የሚፈለገው ማቴሪያል ቢያቀርቡ ምን አይነት ማቴሪያል ነው ምን አይነት እንደዚህ ቢሆን የተሻለ ነው የሚሆነው። ግንባታቸው ስለተጓተተና ስለታጠፈ ፕሮጀክቶች የሐመር ወርቅ ቅድስት ማርያምና ሰማዕቷ ቅድስት አርሴማ ቤተክርስቲያንን እንዲሁም የደብረ ልዳ ቅዱስ ጊዮርጊስና ሐመረ ብርሃን ቅድስት ኪዳነ ምሕረት ቤተክርስቲያንን ለአብነት አነሳን እንጂ እጅግ በርካታ ግንባታዎች በየስፍራው ቆመዋል በሚያስብል ደረጃ መገኘታቸውን መናገር ለቀባሪው ማርዳት ነው። በሚጓተቱና በሚታጠፉ ፕሮጀክቶች እንዲሁም በበርካታ የልማት ስራዎች ቅድስት ቤተክርስቲያን እያስተናገደች ያለውን የኪሳራ መጠንን መገመት ለብዙዎቻችን የማይከብድ ጉዳይ ነው። ነገር ግን ኪሳራው ከምናስበውና ከምንገምተው በላይም ነው። እነኚህ ፕሮጀክቶች ሲገነቡ 3 መሰረታዊ ጉዳዮች አሉ ብለናል። ማህበራዊ፣ ኢኮኖሚያዊና ሃይማኖታዊ። ጥፋታቸውም 3 መሰረታዊ ጥፋቶችን ያስከትላሉ እንደማለት ነው። አንደኛ ሃይማኖታዊ ተፋልሶን ያመጣል። የምእመናንን በቤተክርስቲያን ወይ ቤተክርስቲያን አባቶች ያላቸውን እምነት ምን ያደርጋል? ይሸረሽራል። የምእመናንን እምነት ይጎዳል እንደማለት ነው። ምእመን ሁሉም አንድ ደረጃ ላይ አይደለም ያለው። መጽሐፍም እንደሚለው ወተት እያለ አይደለም ያድጋል የሚለው ምነግረን ገና ለማደግ መስመር ላይ አለ ትንሽ ያደገ አለ ደግሞ የበሰለ አለ። አሁን የምናወራው ነገር ለበሰለ ምንም ላይሆን ይችላል። ገና ሃይማኖቱ በደንብ ያልተረዳ ሰው በዚህ ምክንያት ተሰናካክሎ ከሃይማኖት ሊወጣ ይችላል። ከሃይማኖት ከወጣ የዛ ነፍስ ተጠያቂ በቦታው ይሄንን ጉዳይ ሲፈጸም ሲያስፈጽም የነበረ ሰው ተጠያቂ ይሆናል። ከታች እስከ ላይ ያለው ለአንዲት ነፍስ መጥፋት እኮ መዋቅሩ ተጠያቂ ይሆናል ማለት ነው። እግዚአብሔር ይጠይቃል ምንም አትጠራጠርና ይሄ ከሆነ ሃይማኖታዊ ክሳራ አለው ማለት ነው። ሃይማኖታዊ ክሳራ። ሁለተኛ ማህበራዊ ክሳራ አለው። ማህበራዊ ክሳራ ማለት የሚሰርቅ ካህን ያየ ምእመን ይሰርቃል ማለት ነው። የሚሰርቅ ካህን ያየ የሚጣላ ካህን ያየ የሚጣላ አስተዳዳሪ ያየ የሚሰርቅ አስተዳዳሪ ያየ ምእመን ያንን ህይወት ውስጥ የማስገባት እድል ይኖረዋል። ይሄ ምን ያመጣል? ማህበራዊ ክሳራ ያመጣል። ማህበራዊ ክሳራ ቤተክርስቲያን ሰውን ወደ መልካም መንገድ ወደ እግዚአብሔር መንገድ ማምጣት እንጂ ሰውን ወደ እግዚአብሔር መንገድ ማውጣት አይደለም ኮንሰፕቱ። መዋቅር የተዘረጋው ቤተክርስቲያን መዋቅር የተዘረጋው ለዛ ነው እኮ ያስፈልገው። ምእመን እየበዛ ሲመጣ ህንጻው ከዛ እያለ አይደለም ስርዓቱ እየሰፋ የመጣው። የስርዓት ያስፈልገው የበዛው ምእመን
በአንድ መዋቅር ውስጥ አሰባስበን የእግዚአብሔርን መንግስት መልእክት የምናስተላልፍበት ሲስተም ማበጀት ነው። ያንን ሲስተም ለመስማት የመጣው ምእመን ያልሆነውን ነገር ሲነግረው ተመልሰን ከዓለም ያየውን ነገር እዚህም ስናረጋግጥበት ዓለም ላይ ስርቆት ሊኖር ይችላል ምንም እንኳን በህግ የሚጠየቅ ቢሆንም። ስለዚህ ይሄን ምን ያመጣል? ማህበራዊ ክሳራን ያመጣል። ወጫችንም እንደ በፊት ላይ በጣም 3 ወር 4 ወር 50 ሺህ ብር ምናምን ነው። ገቢያችንም በጣም ትንሽ ነው። እንዳልኩ 10 ሰው ነው። እንቅስቃሴያችን በጣም ደካማ ነው። ያም ነው ለውድቀታችን መንስኤው። በየሳምንቱ ብዙ ገንዘብ ለህንጻው ተብሎ ይሰበሰባል። በትክክል ለህንጻው ይውላል ወይ የሚለው ጥያቄ ያስነሳል። የሚገኘው ገንዘብ ህንጻው ላይ ከዋለ ህንጻው ተመርቆ በ3 በ4 አመት ውስጥ ማለቅ ነበረበት። ሰው ገንዘብ ብቻ አይደለም የሚያመጣው ማቴሪያልም ያመጣል። ስለዚህ ገንዘብህን ለሌላ ዓላማ አሁን ሲሚንቶ ለመግዣ ብለህ ከምትለምን ሲሚንቶን ካገኘው ለሌላ ነገር ታውለዋል ያገኘውን ገንዘብ ማለት ነው። ስለዚህ ውጭ ሆነ ያኔ ስታስበው እንግዲህ ብዙ አስተዳደሮችም ተለዋውጠዋል። በመሃል ምን እንደሚፈጠር አታውቀውም። ሀብት እንደባከነ እኛ እናምናለን። ምርመራ ይፈልጋል። በትክክል ምን ያህል ነው ባከነው፣ መቼ ነው ባከነው፣ በእነማን ጊዜ ነው ባከነው፣ ማን ያባከነው የሚለው ምርመራ ይፈልጋል። ፋይናንሻል ስንመለከት ለምሳሌ በአካውንት ያለው ነገር ይህን ያህል ነው ብያው ልገልጽልህ ባልችልም በንግድ ባንክም ሆነ በአባይ ባንክ ያለች ያች የምትሽከረከር በጉድለቷ 10ም 5ም ያለችዋ ምንም ማድረግ አይቻልም። ማንም ሊያረጋት አይችልም የተቀመጠችዋ። ነገር ግን ያ ተገልጾ ይህን ያህል አለን በዚህ ቦታ እንዲነበረ የሚል በሰነድ የተደገፈ ለኛ ወይም ለቀጣይ ለሰበካ ጉባኤና ለአስተዳደር ጽሕፈት ቤቱ የሚተላለፍ ለቀጣይ ለስራቸው ለስራችን የሚያመላክት ጉድለቱንም ሆነ ሙላቱን አይተን ለቀጣይ የሚያበረታታንም ሆነ መንገድ የሚያሳየን ነገር ግን አላገኘንም። ስለዚህ ምንም ለሁሉም ነገር በቃ ሪፖርት ወሳኝ ነው። በቃ ከሪፖርት የተነሳ ነው ጉድለቱን የመጻኤውንም ኃላፊውንም መጻኤውንም አይቶ ለልማትም ሆነ ላለው ነገር ለመንቀሳቀስ የሚያስፈልግ ስለሆነ እንደዚህ ያለ ሪፖርት አላገኘንም። ሆነ ሪፖርት ለምን አላዘጋጃችሁ? የሚታይ ሰነድ ለምን አልነበራችሁ? ማለት ምን አይነት ለምሳሌ በየ3 ወሩ ወይ በየ6 ወሩ የስራ አፈጻጸማችሁን የሚያሳይ ሪፖርት የቴክኒክ የለንም። አንድ ነው ኢንጂነራችን የነበረው። በእርግጥ በስር ይኖሩታል እንትን የቴክኒክ ሪፖርት ይኖረናል ብዬ አላስብም። ማለት እርግጠኛ ስላልሆንኩ ነው እንደዚህ አይነት ነገሮች ላይ ይኖረናል ብዬ አላስብም። ተጠያቂ ማን ነው ያለሽ? በዛ እኛ ነን። እኛ ማለት በቃ ሁሉም ተጠያቂነት እኔ አሁን ለምሳሌ ስለ ዱሙ አላቅም ማለት አልችልም። በቃ ስራው ላይ በእርግጥ አላቆም ስራው እንዴት እንደሚሰራ ብረት እንዴት ይግባ ላላቅ እችላለሁ። ግን ቢያንስ መጠየቅና ማወቅ ነበረብኝ። ስለዚህ አንድ እኔ ጥፋተኛ ነኝ ብዬ አስባለሁ። በዛ ጊዜ የነበረው ኮሚቴ ይሄንን ኃላፊነት ወስዷል፣ ተቀብሏል? ያው ማለት ሁሉም ሰው እኮ በመውደቁ ያው ምስክር ነው። መውደቁ ራሱ ምስክር ይመስለኛልና ይወስዷል ብዬ አስባለሁ። ከዛ በኋላ ያለው ምላሽ ምናልባት በገንዘብ ይክፈል በምን ይክፈል ምናምን የሚሉት ከሆኑ ጥያቄዎች እሱን አላውቅም። ከዛ ውጪ ግን ላለው ሁሉም ሰው በመውደቁ ኃላፊነት ወስዷል ብዬ አስባለሁ። የህዝብ ሀብት ነው። ኪሳራ ከስረናል። የቆመበት ጊዜ አለ። ህንጻው በዚህ በችግር ምክንያት 2 አመት አካባቢ ቆሟል። ስለዚህ ኪሳራውን በምንድነው የምናሰላው የሚል የብዙዎቹ ጥያቄ ነበር። ግን ምንድነው እነዚህ ሰዎች ቤተክርስቲያን ለመስራት ብለው አስበው ነው የመጡት። ግን እንደዚህ አይነት ፌሌሪቲ አጋጠማቸው። ስለዚህ ተመልሰን እነሱን ተጠያቂ ወይም ኪሳራውን ካስቀመጥን አብሮን ጎን ለጎን መስራት አንችልም። ስለዚህ ምንድነው በቃ የቀደመውን ትተን በአዲስ መንፈስ እንነሳ። ኪሳራም ምንም ይሁን በቃ ተቀብለ ነው ከአዲስ እንነሳ የሚል አስተሳሰብ ነው። ያው ክርስትናውም ስለሚያዝ ነው የፊቱን ብቻ እንያዝ የኋላውን እንቶ በሚል ነው ይቅር በሚል ነው ያለፍ ነው። አንድ ግንባታ ሲታሰብ ለሆነ ሰርቪስ ነው አይደለም። ለ3 አመት ተሰርቶ መገንባት የነበረበት ህንጻ ለ10 አመት ሲቆይ የ7 አመት ውስጥ በዛ ህንጻ ልናገኝ የሚገባውን አገልግሎት አላገኘንም ማለት ነው። ስብከተ ወንጌል ማለት ከሆነ የተሰራበት በ7 አመት ሰው በዛ ውስጥ ህይወቱ ሊቀየር የሚገባ ሊተላለፍ የሚገባ እግዚአብሔር ቃል ሳይተላለፍበት ቀርቷል እንደማለት ነው። ክሳራ ነው። ሞራል ክሳራ አለው፣
ኢኮኖሚክ ኪሳራ አለው፣ ማህበራዊ ኪሳራ አለው ማለት ነው። ተቀያያሪ ኢኮኖሚ እንዳላት ሀገር ቋሚ ዛሬ የተነበየው ገበያ ነገ ላይ የማይገኝ ገበያው መቀየር በጣም ይበዛበት ሀገር ላይ ግንባታን ማጓተት ከኪሳራ የዘለለ ምንም አይነት ትርፍ አይኖረው ኢኮኖሚካሊ ሲታይ ማለት ነው። በእኛ ሀገር አካሄድ ግንባታን ቢቻል 2 አመት 3 አመት ባያልፍ በጣም ጥሩ ነው። ያም ቢሆን በ2 አመትና በ3 አመት የሚቀያየረው የዋጋ ልዩነት ከመተመን በላይ ነው የኛ ሀገር። እንደኛ ቤት ደግሞ 10 አመት 15 አመት ህፃን በሚናጓትት ሁኔታ ግንባታ ባይታሰብ ነው ይሻለው ግንባታ ከመጀመር። ሁሌ እዚህ ይሄንን ነገር ማለት ጥረት አልተደረገም ማለት የሰበካ ጉባኤ ሆነ የልማት ኮሚቴ አልተደረገም ማለት አይቻልም። ግን እንዳልኩ በየጊዜው የሚመጣው አስተዳደራዊ ችግሮች አሉ። ማለትም ከሀገረ ስብከት ከወረዳ ቤተ ክህነት እስከ ሀገረ ስብከት የተካሄደባቸው ነገሮች አሉ። ይሄ ግን እስካሁን ተቀርፎ የቀረበት ነገር የለም። ምክንያቱም ወደ ልማት የሚያስኬደው ነገሮች አልነበሩ። ግን እርስ በራሳቸውን ያው የኛ ሙቀት ማጣት ይሆናል የሚመጣውን ደግሞ ለዚህ ብቁ ላይሆን ይችላል ያየነው ጉዳይ ማለት ነው። ለዚህ ግን ሀገረ ስብከትን በተደጋጋሚ ሰበካ ጉባኤ የአካባቢ ምእመናን መፍትሄ እንዲያገኝና ተጨባጭ የሆነ ነገር በቤተ ክርስቲያን በትክክል የሚመራ እንዲመድብ ችግሮቹ እንዲቀረፉ ለማድረግ መመልከቻዎች ይገብተዋል። በስተመጨረሻም ዲያቆን ዶክተር ቱሉ ቶላና በጠቅላይ ቤተ ክህነት የእቅድና ልማት መምሪያ ዋና ኃላፊ የሆኑት መጋቤ ሰላም ሰለሞን ቶልቻ በጉዳዩ ላይ ያላቸውን የመፍትሄ ምክረ ሐሳብ እንደሚከተለው ያብራራሉ። እዛው ቤተክርስቲያን ግቢ ውስጥ የንግዱም አለ፣ የመንፈሳዊ አገልግሎትም አለ፣ የማህበራዊ አገልግሎትም አለ። ሶስቱ መንግስት እንዴት አንድ ላይ ይሄዳሉ? ፍልስፍናውም እሳቤውም ፍጹም አይገናኙም። ሃይማኖታዊ ጉዳይ ብቻ ነው የሚነገርበት። ማህበራዊ ጉዳይና ሃይማኖታዊ ጉዳይ ትንሽ ይቀራረባል። የተወሰነ ቢቀራረብ ያን ያክል አስቸጋሪ ላይሆን ይችላል። ግን ማህበራዊ ጉዳይ ሲሰጥ ለሁሉም ስለሚሰጥ ዳይሬክት ቤተክርስቲያን ግቢ ውስጥ ባይሆን ይመረጣል። አንዱ ሰውን ወደ እግዚአብሔር መንግስት የምታመጣበት ያላመነው የምታሳምንበት ስለሆነ ገና አንተ የምትናገረው ሃይማኖታዊ ነገር ሰምቶ ወደ ኋላ ከሚመለስ ማህበራዊ ነገርን ሰምቶ ከማህበራዊ ደግሞ ወደ ሃይማኖቱ ምግባራቸው ሰውን ያስተምር እንጂ ቃላቸው ሰውን ያስተምር አላለም እኮ መጽሐፍ። በምግባር አስተምረን ወደ ሃይማኖት እናመጣ። ሶስተኛው በተለይ ኢኮኖሚያዊ ለኢኮኖሚ ፐርፐዝ የምንገነባቸው ህንጻዎች በቤተ ክርስቲያን አጥር ውስጥ ምንም አይሰሩ አይገናኙ። ይሄ የተገሰጹበትንም ነው ቤቴን የንግድ የምናምን አደረጋችሁት ያለው እኮ ከዚህ ተነስቶ ነው። እና ንግድ ያስፈልገናል፣ መነገድ አለብን። ስብከተ ወንጌል አገልግሎት ለቤተክርስቲያን አገልግሎት ማህበራዊ ጉዳይ ለመስጠት ግን ቦታውን መለየት ይቻላል። እንደማንኛውም አልሚ አካል መሬት ከሚመለከተው አካል በግዢም ይሁን በጥያቄም ይሁን ተቀብሎ ያንን ለልማት ብቻ እንደማንኛውም አልምቶ ተወዳድሮ ገብቶ አትርፎ ነግዶ በትክክለኛ ሀገሪቱ ህግ በሚፈቅደው መንገድ ነግዶ ከዛ የሚገኘው ንግድ ደግሞ አገልግሎቱን ማስፈጸም ይቻላል። ግን ይሄ የተደበላለቀ ነገር አሁን በመናየው ቤተክርስቲያንን የግጭት የጫጫታ የሐሜት አንዳንድ ቦታ ሁሉ የመገዳደል ቦታ አድርጎታል። ከምን ከጥቅም ጋር የተሳሰረ ጉዳይ እሱ ውስጥ መውጣት ካልቻልን አገልግሎታችን ትንሽ የሚፈተን ይመስለኛል። አሁን በእነዚህ ልማቶች ለምን ተንጓተቱ የሚለውን ነገር ስናነሳ አንደኛ ምእመናን ያ ልማት የኛ ነው ብለው የሚገባውን አስተዋጽኦ በሰዓቱና በወቅቱ መክፈል አለባቸው። የልማት ስራው ተሳታፊ መሆን አለባቸው። ሀብት ያለው በሀብቱ፣ ዕውቀት ኢንጂነሩ በኢንጂነርነቱ፣ የጉልበት ሰራተኛው በጉልበቱ ቢረዳ የሌበር ኮስት ቀነስክ ማለት እኮ ነው። ተገልጋዩ የሚገባውን ነገር ማድረግ አለበት። አንደኛው ይሄ ነው። በዛ ነው የሚንጓተተው። ሁለተኛ ጠንካራና በሳል አመራሮች አለመኖር። ኮሚትመንት አሰሪው አካል የተመደበው ምን ሰራው የኔ ጊዜ ሊያልቃል ብሎ ለማሰራት የተመደበው አባት ወይም ኃላፊ ኮሚትመንት። ሌላው ደግሞ ትልቁ ነገር በዋነኛነት የመጡትን ማቴሪያሎች ቦጥቧጭ፣ ዘራፊ፣ አላስፈላጊ ተጠቃሚ እንዳይሆን በትክክል የመጣው ማቴሪያልም ገንዘብ በአግባቡ በትክክል
ስራ ላይ መዋሉን መቆጣጠር። እነዚህ ነገሮች ከተሟሉ መንጓተት አይኖርም። ሲከራዩም ደግሞ የኪራይ ዘመናቸው በትክክለኛ ለአንዱ እንበልና በአንዳንድ ቦታዎች ላይ እኮ እንደምንሰማው ከሆነ እኮ ለ20 ዓመት ኪራይ የተሰጡ እኮ አሉ በትንሽ ገንዘብ። ይሄ ምን ትለዋለህ? ስልጣን ዘመን ላይ በነበሩ ሰዎች አንዳንድ ሰዎች ለ20 ዓመት ለ10 ዓመት በየትኛው ህግ ኦልሬዲ እኮ ሸጠ ማለት እኮ ነው። ለ20 ዓመት ሰርቪስ ለ10 ዓመት ሰርቪስ ኪራይ የተሰጠ ማለት አንድ ሰው በውልና ማስረጃ ገዛው ማለት እኮ ነው ለዘላለም። የውል ዘመናቸው ሲከራዩ የጨረታ ግልጽነትን፣ ተጠያቂነትን፣ ህጋዊ አሰራርን ተከትሎ በሚታደስ የአገልግሎት ፔሪድ ሪኒውድ መደረግ አለበት እንጂ አንዳንድ ቦታ ላይ የምንሰማው ጆሮ የሚሰቀጥጥ ነው። ለ10 ዓመት በትንሽ ገንዘብ ከተሰጠው ምኑን ቢዝነስ ሆነ? እነዚህ ተጠያቂነት ይሄን ያደረገ አካል መጠየቅ አለበት። ግን እዚህ ጋር ይሄንን ስተት ሰርቶ እዛ ጋር ሄዱ ደግሞ በትልቁ ሲሾም ነው የምታየው። እነዚህ ክፍተቶች መታረም አለባቸው እና ምንድነው ኃላፊነቱ? ወይ ሊቀ ጳጳሱ ወይ ሀገረ ስብከቱ ወይ የምእመኑ ወይ አገልጋዩ አይደለም። ምእመናንም የራሳቸውን ድርሻ አልተወጡ። አስራት በኩራቱን በአግባቡ የማይከፍል ምእመን ልማት ተቋርጧል እንዲህ ሆኗል ብሎ የመጠየቅ ሞራል የለውም። በዘመኑ ያሉት የቤተክርስቲያን መሪዎች በደንብ ራሳቸውን አይተው ነገሮችን ክፍተቶችን አስተካክለው ከነሱ በላይ የሆነውን ደግሞ ባለሙያን አሰባስቦ ሐሳብ አቅርቦ ኮንፈረንስ ማዘጋጀት ይቻላል። ዓለም አቀፍ ሀገር አቀፍ በዚህ ጉዳይ ላይ እስቲ ሐሳባችሁን አምጡና እንነጋገር ማለት አለበት። ቅዱስ ሲኖዶስ ማለት አለበት። በአመት 2 ጊዜ ተገናኝተው ውሳኔ ወስኖ ተጨቃጭቆ መለያየት ለቤተክርስቲያን መፍትሄ የሚያመጣ አይመስለኝም። እኔ ከዛ የዘለለ ውሳኔውም ግብአት የሚሆን ከዛ ቀድሞ ኮንፈረንስ ፋይናል ዲስከሽኖች በየካታጎሪ ቴዎሎጂካል አስፔክት፣ ፖለቲካል አስፔክት፣ ህጋዊ አስፔክት፣ አስተዳደራዊ፣ ምጣኔ ሀብታዊ፣ ማህበራዊ ጉዳዮች በደንብ ከተነገረ በኋላ ካዳመጡ በኋላ ዓለም ወዴት እየሄደ እንደሆነ ጂኦፖለቲክሱ ቀጠናዊ ሁኔታ ወዴት እየሄደ ካሰቡ በኋላ ነው አጀንዳ መቅረጽ ያለባቸው። ይህን ከሰሙ በኋላ ከማን ነው የሚሰሙት? ሀገር አቀፍ ካሉት የቤተክርስቲያን ልጆች በሙያ ያሉት፣ ዓለም አቀፍ ካሉት የሙያ ቤተክርስቲያን ልጆች፣ ከዚህ ቤተክርስቲያን ውጪ የሆኑ ግን እህት አብያተ ክርስቲያናት አካል የሆኑትን ከዛም ጠርቶ የእናንተ ልምድ እንዴት ነው ብሎ ሰምቶ ከዛ በኋላ ነው እቅድ ማቀድ ያለበት የሲኖዶስ። ከዛ በኋላ ነው ጉባኤው አጀንዳ መቅረጽ ያለበት። አጀንዳውን ከጂኦፖለቲክሱ ከሀገራዊ ጉዳይ ጋር አገናኝቶ መነጋገር ያለበት እና ይሄንን ካላረግን የነገው ጊዜ ምናልባት ለዚህ ቤተክርስቲያን ፈታኝ ሊሆን ይችላል። አጠቃላይ በህንጻ ቤተክርስቲያን ግንባታ ወይም በልማት ስራዎቻችን ላይ ያሉ ግንባታ ችግሮችን መፍትሄ ብቻ ሳይሆን እንደ ቤተክርስቲያናችንም ባሉ መዋቅሮች መፍትሄ የምንላቸው የህግ ክፍተቶች ናቸው። የህግ ክፍተቶች መሰረታዊ የህግ የሰው መብት በሰው ይሁንታና ፈገግታና ደስታ ላይ የተመረኮዘ አይደለም። የሰው መብት በህግ የተቀመጠ መሆን አለበት። ገዢ ከሆኑ ህጎች የመነጨ መሆን አለበት መብቱ ግዴታው። ይሄን አድርግ ከህግ የመነጨ ይሄ እድልህ ነው ከህግ የመነጨ መሆን አለበት። በሰው ይሁንታና ችሎታ ላይ ህግ አይመሰረትም። ከዚህ አኳያ የቤተክርስቲያኒቷ ህጎች ሁሉን ሊያሰሩ የሚችሉ ማዕከላዊዎች፣ ሊተገበሩ የሚችሉ ሁሉም በኩል የሚያዩ ሊፈጸሙ የሚችሉ ተጠያቂነትን ያሰፈኑ መሆን አለባቸው። ከዚህ አኳያ ክፍተቶች አለባቸው። ከነ ክፍተታቸው ደግሞ የሚሰሩ ስራዎችን ቁጥጥሩ የደከመ ነው። የቁጥጥሩ መንገድ ለህግ ተጠያቂ ማድረጉ አንስቶ የመሻሩ ክፍተቶች አሉ። በጣም ሰፊ ክፍተቶች አሉ። አስፈጻሚ ይወሰናሉ። አስፈጻሚው አካል በተለያየ ነገር የተጠለፈለፈ ነው። የተለያየ ኢንትረስቶች ያሉበት ነው። የዘውግ ኢንትረስት አለ፣ የጥቅም ኢንትረስት አለ፣ የእልህ ኢንትረስት አለ፣ የግትርነት አለ፣ ተገባብቶ ያለ መስራት ችግር አለ፣ የእውቀት ውስንነት አለ። እነዚህ ተዳምረው እነዚህ ነገሮች ካልተፈቱ መፍትሄዎች አይመጡም። እነዚህ ነገሮች ሲፈቱ ግን መፍትሄውም አብሮ ነው ያለው። አንዱን ስትፈታው ከስር ሁሉም ይሄዳል። በአብዛኛው የምሁራን ተሳትፎ ሊኖር ይገባል። የምሁራን ተሳትፎ ቤተክርስቲያኒቷ የሁሉ ናት። ቤተክርስቲያናቸውን በእውቀት የሚያገለግሉ ምሁራን መሳተፍ አለባቸው። የግብጽ ኦርቶዶክስ ቤተክርስቲያንን ስትሄድ በእውቀት የተደራጁ ናቸው። የግብጽ ቤተክርስቲያን ከፍ ያረጋት እውቀት ነው እንዴ። በእውቀት ካላመንክ ለምን ልጅህን ትምህርት ቤት ትልከዋለህ? በእውቀት ማመን አለብን እኮ። የምናየው ቴክኖሎጂ በሙሉ የእውቀት ውጤት ነው።
እውቀት ላለው እንዴ የትምህርት ቫልዩን ከፍ ማድረግ አለብን። የእውቀትን የድካምን ጉዳይ ከፍ ማድረግ አለብን። በእኛ ቤት ይህ አልተለመደም። እነዚህ ነገሮች መለመድ አለባቸው። የመፍትሄው አካል አድርገን መውሰድ አለብን።